አቤል እንግዲህ የሩታና የአብርሃም አንድ ላይ መሆን በጣም አበሳጭቶታል እናዶታል ማለት ነው። ምክንያቱም እሱ የሚፈልገው ሄርሜላና አብርሃም አንድ ላይ እንዲሆኑ ነው ማለት ነው። እና እንግዲህ ከሆስፒታል ከወጣይ በኋላ ሄርሜላ አቤል ለኤፍሬም ደውሎ እባክህ ልጅቱ በጣም ታማለች፣ አብርሃም ቢያንስ ለትንሽ ደቂቃ እንኳን መጥቶ ይያት እባክህን ብሎ ይለዋል። ኤፍሬምም እንግዲህ አብርሃምን ይዞ ወደ ሄርሜላ ቤት ይመጣል። ሄርሜላ ተብዬዋም እንግዲህ አብርሃም መጣህ ብላ ነበር ከተቀመጠችበት ተንስታ የተጠመጠመችበት ማለት ነው። አብርሃምን በመደናገጥ ያው ድንግርግር በማለት ውስጥ በመሆን ዝም ብሎ ቆሞ ይመለከታቸው ነበረ። እሷም እንግዲህ እየሳመች አንገቱ ላይ ተጠምጥማ ምን ሆነ ነው የሆንከውን ለምን አትነግረኝም? የሆንከውን ንገረኝ፣ ምን ሆነ ነው? ህግ ቦታ መሄድ ካለብኝ ህግ ቦታ ድረስ እሄዳለሁ፣ እኔ ከጎንህ ነኝ እያለች እንግዲህ ትለው ነበረ። ይህ ሰው ባል ቀምቼ ነበረ፣ አሁን ደግሞ ተመልሶ ወደዛው ሄደ፣ ወደ ቀድሞው ትዳሩ ተመለሰ። ከሚስትና ከልጁ ጋር ብለሽ ነው የምትከሽው ወይስ ምንድነው? አልገባኝም። አጀይብ እኮ ነው ዘንድሮ እኮ ማንሰማው የለ እና ማለት ነው። አቤል ግን በጣም ነው የተበሳጨው። ጉድ እኮ ነው ዘንድሮ እንደ ሰው በሰው ህይወት እንደዚህ ሲሆን ግን አይጭም ሰምቼም አላውቅም። ሰው የራሱን ህይወት አይኖርም እንዴ? በሰው ህይወት ገብቶ ይሄን ያህል እንደዚህ መሆን ከአንዱ ጋር ላይቶ ከአንዱ ጋር ማጣበስ ምን ይሉታል? አረ ያንተስ የከፋ ነው የምር። ከመጀመሪያ እስከ መጨረሻ ይኸው አለ። በዋናነት በቃ አንተ ነህ ለሩታና ለአብርሃም ትዳር መፍረስ ማለት ነው። ያ ብሩክ የሚባለው ዲህና አሁን ጠፍቷል፣ የለም ከህይወታቸው ውልቅ ብሏል መሰለኝ፣ ታይቶ አያውቅም። አንተና እሱ ነበራችሁ ሄርሜላ ተብዬዋን አንጥታችሁ ከአብርሃም ጋር ያገናኛችሁት። አሁን አንተን በቃ ደግሞ እዚህ ጋር እንትን እያልክ ያለው ማለት ነው። ያንኛው የለም በምን ምክንያት እንዴት ከህይወታቸው እንደወጣ ባናቅም እንግዲህ ታይቶ አያውቅም ማለት ነው። ለምን አንተስ እንደሱ አትሆንም እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና እየተከበራችሁ ተመልካቾቼ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተም በያላችሁበት ሰላማችሁ ይብዛ፣ ሀገራችን ኢትዮጵያንም አላህ ሰላም ያድርግልን እያልኩኝ ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱ ይላችኋለሁ ውዶቼ። ነባር ቤተሰቦችም ስለምታበረታቱኝ ከልብ አመሰግናለሁኝ። እና እንግዲህ ሄርሜላ አብርሃምን ጥሩልኝ በማለት እንግዲህ አቤልም ያው አብርሃም እንዲመጣ ያደርጋል ማለት ነው። ኤፍሬም እንግዲህ አብርሃም ይዞት ከመጣ በኋላ አብርሃም ያው አሁን ላይ ከራሱ ጋር አይደለም፣ ምክንያቱም ፈዟል፣ ፍዝዝ ነው ያለው። ሄርሜላ ግን የሆንከውን ንገረኝ፣ ዛሬም ከጎን ነኝ፣ ስለዚህ ምንም የሚያስፈራ ነገር የለም ንገረኝ፣ እኔ ህግ ቦታ መሄድ ካለብኝ ህግ ቦታ ድረስ እሄዳለሁ፣ ላንተ ስል ምንም እንትን ምለው ነገር የለም፣ ንገረኝ የሆንከውን። እኔ ነኝ እኮ ሚስትህ፣ እኔ ነኝ። ይሄው ፎቶአችንን አታየውም? ይሄው ፎቶአችን ይሄ ሁሉ አየው፣ እኔ ነኝ እኮ ሚስትህ። ከሷ ጋር ያለን እኮ 80 ቀዳል፣ የለም ተፋታ፣ ተለያይታችኋል። ምን እየሆንክ ነው? ተመልሻለሁ ወደ እሷ ጋር ነኝ የምትለው
ለምንድነው ስትለው ነበረ። እንግዲህ አቤልም ፎቶውን በማውረድ ለአብርሃም ይሄው ይሄ ፎቶ አየኸው ያንተና የሚስት የሄርሜላ አንተ እኮ ሌላ ህይወት ጀምረሃል አብርሃም ምን እየሆንክ ነው? አንተ አብዳህል እያልከኝ እኮ ነው። አይቼዋለሁ። ለምንድነው እያመጣ እንዲነው የምትለኝ? በቃ እኔ ምንድነው እንደዛ አይነት ታሪክ እንዲነው እያላችሁ የምትነግሩኝ? እኔ የራሴ ህይወት አለኝ። እኔ ከሚስቴና ከልጄ ጋር ነው እየኖርኩ ያለሁት። ከዚህ በፊት ሳድርገው የነበረው ስህተት ነው፣ ተሳስቼ ነው፣ ባለማወቅ ጥሩ ያልሆነ ነገር ሳደርግ ኑር ያለው። አሁን ደግሞ በቃ ተመልሻለሁ፣ ከስህተቴ ተመልሼ ከሚስቴና ከልጄ ጋር እየኖርኩ ነው ብሎ ነበር እንግዲህ ያላቸው ማለት ነው። እና ሄርሜላ እንግዲህ እርምሽን አውጪ። አቤልም እንግዲህ ያው ምናልባትም ጥቅማ ጥቅም ከሄርሜላ ካለ ያው እሱ ሊቀርብ ስለሆነ ነው እንደዚህ እየሆንክ ያለው። ምንም ማድረግ አይቻልም እንግዲህ ቻለው። ሩታ ደግሞ ሩታና የኤፍሬም አብርሃምን በዚህ መንገድ ወደ ቤት እንዲመለስ ባታደርጉት መልካም ነበረ። የምር ያደረጋችሁት ነገር ጥሩ አይደለም። ምክንያቱም ልጁ በል የተባለውን ነው የሚለው። በራሱ ኮንፊደንስ እንዳይኖረው በራሱ መናገር እንዳይችል ነው ያደረጋችሁት። ያ የድሮ አብርሃም ሳይሆን ይሄ ሌላ አብርሃም ነው እዚህ ጋር እያየን ያለ ነው ማለት ነው። እና ያደረጋችሁት ነገር እኔ ስለ እውነት ደስ የሚል ነገር አይደለም። ልጁን አደንዝዛችሁ አፍዝዛችሁ ነው ያላችሁት ማለት ነው። እውነት በትክክለኛው መንገድ የእውነት አብርሃምም ላደረገው ላጠፋው ጥፋት ተጸጽቶ ይቅርታ ጠይቆሽ፣ አንቺም ጥፋት አጥፍተሻል፣ ላጠፋሹ ጥፋት ይቅርታ ጠይቀሽ ቢሆንና የተመለሰው በጣም ደስ ይላል ቢሆን ኑሮ ማለት ነው። ግን ኤፍሬም እና ሩታ እንደዛ አይደለም ያደረጋችሁት። እየሆነ ያለው ሌላ ነው። ልጁ በል የተባለውን ነገር ነው የሚለው። ፈዟል። ምንም የድሮ አብርሃም አይደለም እዚህ ጋር እያየ ነው ያለ ነው። ሌላ አብርሃም ያፍዝ ያለ በል የተባለውን የሚል አብርሃም ነው እዚህ ጋር እያየን ያለ ነው ማለት ነው። እና ይሄ በጣም እኔ እንጃ ብቻ ከባድ ነው። ወደ ቤቱ መመለሱ ከአንቺ ጋር ከልጁ ጋር አብሮ መኖሩ ጥሩ ነው፣ ደስ ይላል። ግን ደግሞ በዚህ መልኩ አልነበረም መሆን ያለበት እንዴ! በጣም ይደብራል የምር። እና ሄርሜላ ተብዬዋ ደግሞ ማለት ነው ህግ ቦታ ምናምን ትያለሽ፣ አታፍሪም እንዴ? ሰው ህይወት ዘው ብለሽ ገብተሽ የሰውን ትዳር በጥብጠሽ አላይተሽ ዲ እስቲ አሁን አንቺም ነፍሰ ጡር ነኝ ብለሻል አይደለ? እስቲ ቅመሹ። ሩታ ነፍሰ ጡር በነበረበት ሰዓት ስታሳልፋቸው የነበሩትን ነገሮች ሁሉ አንቺም ደግሞ አሳልፊ ማለት ነው። ሰው የዘራውን ነው የሚያጭደው። እንግዲህ የዘራሽውን እጨጂ፣ ምንም ማድረግ አይቻልም። ከመጀመሪያውኑ ማሰብ ነበረብሽ። ካልተቋጨ ካልተጨረሰ ትዳር ውስጥ ዘው ብለሽ ገብተሽ መጨረሻሽ ግን እንደዚህ መሆኑ ያሳዝናል። የምር ክብርሽን
ዝቅ አድርገሽ ሴት ልጅ እኮ እኔ እንጃ የተከበረች ናት ተፈልጋ እንጂ በዚህ ልክ ወርዳ በዚህ ልክ ራሷን ዝቅ አድርጋ ተዋርዳ የሰውን ባል ቀምታ ምናምን ለራሷ እንደዚህ ኧረ ቢስሚላ ይደብራል። በጣም እንዴ! እስቲ እንግዲህ ቅመሹ። አዎ ነፍሰ ጡር ተሆኖ እንደዛ አይነት መከራ ስቃይ ማሳለፍ ምን ያህል ከባድ እንደሆነ ያው እንግዲህ አንቺም መቅመስ አለብሽ። ብድር ውሎ ያድር ብድር በምድር ብሏል አይደለ? እንግዲህ ሩታ እንደዚህ ሆና ነበረ። አንቺ ከአብርሃም ጋር በምታደርገው ነገር እያየች እየተበሳጨች እየተናደደች ስታሳልፍ የነበረው ማለት ነው። እንግዲህ ያው አንቺም ቅመሽው።